ሀያል ከሚያደርጉት ትልልቅ ምክንያቶች ውስጥ አንዱ አቅም አልባ ስለሚያደርግህ ነው። አንተን ማድረግ የሌለብህን ብታደርገው ውጤቱ ልክ ያልሆነውን ነገር በፍጹም ማድረግ ወይም ማትችላቸውን መሆን ሊሆን ይችላል መፈጸም ማትችላቸውን ነገሮች ስለሚያስደርግህ ነው። አንድ ሴት ነው ምልህ አፈቀርኩ ትልሃለች ወይም ፍቅረኛ ከአብራክ ሆና ፍቅረኛ ልትሆን ትችላለች። ነገር ግን ዛሬ የማነሳቸውን ነገሮች ካደረገች እንዳትጃጃል፣ ካንተ ፍቅር እንደያዛት ካንተ ጋር አብራ የሆነችው ከልቧ ነው ብለህ አምነህ እንዳትቀበል። ምክንያቱም ያፈቀረች ሴት እነዚህን የማድረግ አንዳች አቅም ወይም ጉልበት አሊያም ፍላጎት ሊኖራት ስለማይችል ነው። በምን ልወቅ ደብቃይ ሊሆን ይችላል ትላለህ። ፍቅረኛክ እንድትሆን ብዙ ደጅ እየጠናህ ሊሆን ይችላል። ብዙ ዓመትም በፍቅር አብራችሁ ቆይታችሁ ሊሆን ይችላሉ። ነገር ግን እመነኝ እነዚህን ደፍራ ወይም እነዚህን ለማድረግ አቅም እንዳላት ካሳየችህ ዛሬውኑ ምንም ሳታገራግር ከሷ አራቅ። ነገር ግን የማታደርጋቸው አይነት ሴት ከሆነች እነዚህን ነገሮች መፈጸም ሲያቅታት ካየክ ሚስትህ ብታደርጋት ራሱ ምንም ነው ምልህ ምንም አይነት ኪሳራ ሊኖረው አይችልም ከሷ ጋር የሚኖር ግንኙነት። ሃይ እንዴት ናችሁ? ለማታውቁኝ ወዲት ነው መባለው። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች ነግራችኋለሁ፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ። ከኛ ጋር የምትገቡበትን የፍቅር ህይወታችንን ቀላል የምታደርጉበትን ሐሳቦች እናነሳበታለን። ይህን ቻናል ሰብስክራይብ ያላረጋችሁ ልጆች ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ዩቲዩብ ለሌሎች እንዲያደርስልን ሐሳብ አስተያየታችሁን መጻፍና የቪዲዮን ሐሳብ ላይክ ማድረግ እንዳይረሳ። አብራችሁን ቆዩ። አንደኛው ፍቅር የያዛት ሴት ስሜቷን መደበቅ አትችልም ከአንተ። የፍቅር ስሜቷን ነው እቺኛዋን የሚገልጻት ምናልባት እንዳላፈቀረች የምታስመስለዋን የፍቅር ጥያቄህን መቀበል የማትፈልገዋን እንዳልወደደች አክት የምታደርገዋን ሴት በደንብ የምትለይበት ኬዝ ነው። ፍቅረኛ ከሆና ደግሞ አንዳንዴ ስሜታቸውን መግለጽ ማሳየት የማይፈልጉ ሴቶች አሉ። ይሄ የሚሆንበት ደግሞ ዋነኛው ኬዝ ያንተ ሲበዛ ያንተ በጣም ፍቅር አሰጣጥ ወይም የፍቅር ቋንቋ ከሷ ጋር ተቃራኒ ሲሆን እኔ ብነግረው ባሳየው ራሱ አይገባውም ብላ ካመነች የራሷን ልትደብቅ ትችላለች። ነገር ግን እንድታስተውል የምፈልገው ፍቅር የየራሱ ቋንቋ አለው። አንድ ሴት ፍቅር ከያዛት ከአንድ ወንድ ያንን ስሜት ነው ምልህ በምንም ታሪክ ልትደብቀው ወይም ካንተ ሸሽጋ ልታስቀረው አትችልም። የመጀመሪያው ጊዜዋን ካንተ ጋር ታጠፋለች። ጊዜዋን ሳሰስት ትሰጥሃለች። ምንም በፍቅር ወድሃለሁ ባትል የሆነ የጠየካትን ጥያቄ በስነ ስርዓት ባትመልስልህ ምናልባት ነው ምልህ አንዳንዴ ደግሞ በጣም ስትሄድ ራሱ እንደማትወድ በቃል ብትነግርህ ጊዜዋን ግን ካንተ ጋር ለማጥፋት በአካል ባታገኛት በስልክ ላይ ኮንሰንትሬት አድርጋ አክቲቭ ሆና የምታወራ ሴት ፍቅር እንዳለባት ብዙ ጊዜ ነግሬያቸዋለሁ። ሴት ልጅ ካፈቀረች ፍቅር መደበቅ አትችልም። በአይኗ ትናገራለች፣ በእጆቿ ትናገራለች፣ በሰውነቷ መናገር ትችላለች። ይሄ ነው መለያችን። ትጠብቃለህ በጆሮ መስማት። እንደናንተ ቀለል አድርገን የምንጠቀመው ቃል አይደለም ብያቸዋለሁ። ስፔሻሊ ጠንካራ ፍቅር ካላት ልትደብቀው አትችልም። ግን ንዴት በቃ ብስጭት አድርገሃት አናዳሃት እንኳን በቃ ምናልባት እንለያይ ብላክ ራሱ አይኗ ላይ ፍቅር ታያለህ። እጇ ላይ ማቀፍ አንተን እንደምትፈልግ ታሳያለች። ወደ ቤት ሄዳ ቴክስት ታረግልሃለች። እንለያይ ብላክ ሄዳ ቴክስት ትልክልሃለች። ፍቅር ስላላት አቅመቢስ ያረጋታል። ከንዴቷ በላይ ይሆናል። ካስከፋሃት በላይ ይሆናል። ከጊዜ ሊሚት አያልፍም። ከአንድ ቀን ከሁለት ቀን አያልፍም። ዝምታን አትመርጥም ሴት ልጅ። ማሳየትን እንዴት ነው መግለጽን ባትችል እንኳን ብትደብቀው ራሱ እንዳልኳችሁ ማየት ከቻላችሁ በሰውነት እንቅስቃሴዋ ማወቅ ትችላለህ። ሴት ልጅ ካፈቀረች በምንም ታሪክ ነው ምልህ ፍቅሯን መደበቅ አትችልም። ዋናው ማን ነው ማለት ነው? ያንተ እይታ፣ አንተ የሷን የፍቅር ቋንቋ ማወቅ አሊያም ደግሞ ጥቃቅንና አነስተኛ ነገሮችን መረዳት ነው። ያላፈቀረች ሴት በጣም ግልጽ ስለሆነች ከዚህ በፊት ያሉ ቪዲዮዎችን ማየት ትችላለህ። ግን ሙሉ በሙሉ ነው ምልህ ካንተ መጥፋት፣ ያንተን ቴክስት ላለመመለስ፣ አንተን ስታይክ በጥላቻ የመሸሽ አይነት ምናምን ካለ በዛውም ልክ ራስህን ማራቅ መቻል አለብህ። ምክንያቱም ካራክ ራስህን ነው ምልህ ከሷ ካጠፋ ከተሰወርክባት ካፈቀረች እሷ ራሷን ሸፍና ደብቃ የትኛውም ጉድጓድ ብትገባ አንተ የለቀም መውጣቷ ማይቀር ነው። ምክንያቱም አይችልም ተፈጥሯችን ፍቅር መደበቅ። በዚህ መንገድ ሞክረው። ካፈቀረች በታሪክ ነው ምልህ ፍቅረኛም ያልሆነች ልትሆን ይችላል። ፍቅረኛም ተጣልታችሁ እንለያይም ብለህ ነው ምልህ ስትርቅ መውጣቷ አይቀርም። ፍቅር መደበቅ አትችልም ሴት ልጅ ካፈቀረች። ሁለተኛ ሴቶች ሲያፈቅሩ ማድረግ የማይችሉት አለማሰብ ነው።
ስላንተ እንደምታስብ ደግሞ በብዙ መንገድ ታውቃለህ። ራንደም ቴክስት ይመጣል፣ ሰርቃ ስታይ ታያለ። በተለይ የደበቀች ሴት ከሆነ ማፍቀሯን ስላንተ እንደምታስብ ወይ ጓደኞችን ወይ በአካባቢ ያሉን ሰዎች አንድ ቀን ሁለት ቀን ካላየች ስላንተ ትጠይቃለች። ምክንያቱም አይምሮ ውስጥም ልቦ ውስጥ እንደ ፕሌይሊስት ስትጫወት ነው የምትውለው። 24 ሰዓት ሙሉ ሴት ልጅ ስለምታፈቅረው ወንድ ታስባለች። ስፔሻሊ ፍቅረኛዋ ከመሆኑ በፊት በቃ እንቅስቃሴ ሙሉ በሙሉ ስለሱና ስለሱ ብቻ ነው የሚሆነው። እናንተ የምትፈልጉትን ስፔስ ጊዜ ለኔ ጊዜ አሰጠኝም የሚል ግጭት በጣም በብዙ ፍቅረኛ መቾች መሀል የሚፈጠርበት ምክንያት ይሄ ነው። በቃ ስላንተ ዝም ብላ ስለምታስብ ከአንተ ጋር ማሳለፍ ትፈልጋለች። ከእሷ ጋር እንገናኛለን ብለ ያንን ሰዓት ቀጣት ኳስሊ ጓደኞቼ ጋር ቤተሰብ ጋር ሄድኩ ስትል የምትለው ከፍቅሯ ነው። እሺ ፍቅር ስላለባት አይመስላችሁም አይደለ? ጥብቅ ያለችብህ ያላንተ ስራ የሌላት ምናምን ነው የሚመስል ኖ ፍቅሯን መግለጫ አንዱ ቋንቋችን ነው። ጊዜ ከእናንተ ጋር ማጥፋት ስላንተ ስለምታስብ ነው። ስላንተ የማታስብ ሴት ደወልክ አታነሳም ስልክን፣ ደወልክ አልደወልክ ግድ አይሰጣትም። አንገናኝ ብልሃት አንገናኝ ብትላት ግድ እንገናኝ ብልሃት አንገናኝ የምትልህ እሷ ናት። ሺዶን ጊቭሽት ምንም አይመስላትም። ከአንተ ጋር ፍቅረኛ ናት አይደል? ግን ከአንተ ጋር ጊዜ ለማጥፋት ጉጉት የላትም። ከአንተ ጋር እጅ ለእጅ ለመያያዝ ከአንተ ጋር ፐብሊክ እንዲህ ሰው እንዲያውቃቸው የምታውቋቸው የጋራ ሰዎች መሀላችሁ እንዲኖር አትፈልግም። በቃ መደባበቅ ነው የምትፈልገው። አሊያም ደግሞ ፍቅረኛ ሚስቴ አንዳንዴ መቼ እንደዚህ እናርግ እንድትላት አትፈልግም። ፍቅር ካለባት ግን መታየት፣ ፐብሊክ ላይ መውጣት፣ ሁሉም የእሷ እንደሆንክ እንድታውቅ ነው። በቃ እንደዚህ ሀሳቦች ነው የሚያስጨንቋት። ሁሌም በአይምሯ እንዳለክ ደግሞ የምታውቀው እዛ ነው። ትደውልልሃለች፣ ውሎውን ትጠይቃለች። ምን በላክ አንዳንዴ በጣም የሚያስቁ ጥያቄዎችን እንገናኝ ትላለች። በኋላ እንገናኝ ብለኸኝ አልነበረም ወይ? አንገናኝ ካልካ ዘራፍ ትላለች። ስለአንተ እንደምታስብ ማሳያ ነው። የደበቀችም ሰርቃ ስታይክ ስጠፋ ስትፈልግግ፣ አንዳንዴ ደግሞ ጠፍታት ከብዙ ጊዜ በኋላ ስታገኛት የት ነበርክ? በጣም ያስቃ። አብርሃት አምሽተህ ስትለያዩ እንደናፈቅካት ትነግርሃለች። ምክንያቱም ምን ያደርጋል? ሰውነቷ፣ ቦዲዋ፣ ልቧ ስለአንተ በየሰከንዱ ስለሚያስብ ነው። ያፈቀረች ሴት ማትችለው ማድረግ ስላንተ አለማሰብ ነው። ስላንተ ኬር አለማድረግ ነው። ያንተን ውሎ አለመጠየቅ ነው። ከአንተ ጋር ጊዜ ማጥፋት በጣም መፈለጓን መናፈቋን አለመናገር አትችልም። ይሄ ተፈጥሯችን ነው። ሶስተኛ ፍቅር የያዛት ሴት ችላ ማለት አትችልም። ሁለቱም ያነሷቸው አትችል ችላ ማለት እንደማትችል ማሳያ ነው። አንተን ከማየት ራሷን ልታስቆም አትችልም። ሀሳቧን ችላ ልትለው አትችልም። ሀሳቧ ውስጥ አንተን ያለው ሰርቃ ስታይክ ስትፈልግ ታያለች። ከዚህ በላይ ማረጋገጫ የለም። የፍቅር ጥያቄህን ለማስመሰል ችላ ልትል ትችላለች፣ ልትርቀት ትችላለች። ስትጠፋ ግን ያለህበት ፈልጋ ትመጣለች። ምክንያቱም አንተ የምትሰጣት አቴንሽን ነው እንድትሸሽ ወይ በደንብ ይፈልገኝ በጣም ወዶኛል ላረጋግጥ። ኢንሴኩር ልትሆን ትችላለች። በተፈጥሯ ያንን ፊክስ ለማድረግ የምታመጣው ኢነርጂ ነው እንጂ ሴት ልጅ ከወደደች ካፈቀረች ችላ ምንድን ነው ችላ አለኝ ትንሽ እኮ ነው። ትንሽ ሁሌ ጧጧት መደወል አስለምድሃት ካርድ ሳይሆን እስከ ከዘለልክ በቃ ካኪ ዘራፈው ትወጣለች። ሽለላ እንደማትወደ የነገረችን ሴት እኮ ድሮም እንደማትወደኝ አውቅ ነበረ ትልሃለች። ችላ የሚለው ቃል ራሱ ከምን ይወጣል ማለት ከላይፏ ይወጣል። አይኖርም ፍቅር የያዛት ሴት እንኳን ይሄ በቀን የሚያጣላን ቴክስትን አልመልሽም ላገኝሽ ጊዜ አሰጭኝም አልወደድሽን እንደዚህ ነሽ ማይረቡ ጥቅም የሌላቸው ኢሹ አይሆኑም። እንደሆኑ ምንድነው የሚሆነው? ሰጋ ኮንሰንትሬት አንተ ላይ በቃ ሙሉ በሙሉ ማለት ነው። ለአንተ ተጠንቅቃ፣ ለአንተ ለብሳ፣ ለአንተ ዘንጣ ከአንተ ጋር ጊዜ ለማጥፋት ራሷን አዘጋጅታ፣ ጆሮዋን አዘጋጅታ፣ አክብራ፣ ዋጋ ስታ፣ የሰጠችን ቦታ ፍቅር፣ ክብር ለማሳየት ስትጥር ነው የምታያት። በቃ ሬዲ ሁሌ ለፈተና የተዘጋጀ ጎበዝ ተማሪ በላት። ፍቅር ሲይዛት ነው። ፍቅር ያልያዛት ሴት ብቻ፣ ለአንተ የፍቅር ስሜት የሌላት ሴት ብቻ፣ እውነተኛ ስሜት ልቧ ውስጥ ያላደረ ሴት፣ ነገ በሆነ ሰበብ ከህይወት መውጣት የምትፈልግ ሴት ብቻ ናት። የነገርካትን ምትረሳ፣ ምን ውደድ ምን ጥላ፣ ህይወት ውስጥ የምታከብራቸው ነገሮች፣ የተቀበልካቸው ነገሮች ዋጋ የሌላቸው፣ ስታጣጥላቸው፣ ስትገፋቸው፣ ኢቭን አንተን ፍቅርህን ልትሰጠው የፈለግከውን ጊዜ አቴንሽን የምትገፋብህ ፍቅር ስለሌላ። ፍቅረኛ እኮ ነው፣ አብራክ እኮ ነው ያለችው። ነገር ግን እንደ ፍቅረኛ ኃላፊነቷን ለመወጣት ዘግንኙነት ውስጥ ለመቆየት ምንም አይነት ኢነርጂ አታሳይህም። ያንን የምታሳይበት ትልቁ ምክንያት ደግሞ እነዛ ነገሮች እንዳልተፈጠሩ እንዳልሆኑ ችላ በማለት በማጣጣል አንተን ኢቭን ገፍታ ትመጣለች። አይነን ከፈት አድርግ። ያፈቀረች ሴት ማድረግ የማትችለው ነገር ቢሆንና ችላ ማለት ነው። በቃ እንጨቃጨቃለን አይደል? ንትርካችን እኮ ነው እናንተን ያስቸገራችሁ። ያፈቀረች ሴት ጋር ብቻ የምታገኘው እኮ ነው ጩኸት። ዝምታ የላትም፣ ሳይለንት የላትም።
ምን አደረክ? ምን ወክ? ምን አረድረክ? የትወጣ? ከማን ጋር ዋልክ? ምን ተናገርክ? ምን ህይወት ላይ ተቀየረ? አስተያየት አትሰጥህም ማትፈልግ ሴት። ለስሙ ግን ፍቅረኛ ናት። እንዳትጃጃል። አራተኛው መራቅ አትችልም። ሴት ልጅ ካፈቀረች ያፈቀረች ሴት ፍቅረኛ ያልሆነችን እንውሰድ። ፍቅረኛ ከሆነ ደግሞ ጭራሽ ዲስታንስ የምትፈልግ ከሆነ በተለይ ከጊዜ በኋላ የመጣ ከሆነ ወይ ተደርቦብሃል፣ አዲስ ነገር አለ። በቃ አዲስ አቴንሽኗን የወሰደ ሌላ ነገር አለ ማለት ነው። ከአንተ እየሸሸች በደንብ ጠረኗ፣ ስታይሏ፣ ውሏ፣ ስኬጁሏ ዴፊኒትሊ ተቀይሮ ወደ ርቀት ከጀመረ በሌላ ሰውና በሌላ ነገር እንኳን ባትተካክ ለአንተ ያላት ፍቅር ፌድ አድርጓል። አሁን ይሄንን ልታምን ይገባል። ከዛ ውጭ ግን ርቀትን የምትመርጠው ምን ስታደርግ ማለት ነው? ለአንተ በቂ የፍቅር ስሜት እንደሌላት ማሳየት ስትፈልግ፣ ለአንተ እንደማታፈቅር ማረጋገጥ ስትፈልግ፣ ሴት ልጅ በትልቁ ማድረግ የምትችለው መራቅ ነው። ያንተ መራቅ ራሱ አትጠብቅም። ምክንያቱም አንዳንዴ ፍቅራችን ግንፍል ብሎ እንዲወጣ ለአንተ ያላትን ስሜት ደብቀውም ከሆነ እንድታወጣው፣ ለአንተ ያላት ፍቅር አልታይ ካላት እንዲታያት፣ ለአንተ የፍቅር ስሜት ካላት ራሱ ያንተ ትንሽ መራቅ ምን ያደርጋታል? ያስደነግጣታል። ሴት ልጅ ከተኛችበት ያነቃታል። ፍቅሯን እንድታሳይክ እንድትፈልግ አንተ ማጣት እንደማትፈልግ እንድትናገር ያረጋታል። በተቃራኒው ግን ሆን ብላ ፐርፐዝሊ ዲስታንሷን የምትጠብቅ ሆነ ልትቀርባት ስትፈልግ ፍቅርህን ልታሳያት ስትፈልግ ዴፊኔትሊ ያለምንም ነው የምልህ ተስፋ እንዳታደርግ ያለምንም ሰበብ ነው የምልህ ድፍን ያለ ምንም አይነት ቀዳዳ የሌለው ርቀት የምትፈጥር ከሆነ ፍቅር የላትም። በቃ ሴት ልጅ ባይ ዲፎልት ናቹራሊ አትራክት በቃ በጣም ነው የምትሳበው። በቃ የሆነ ሰው ፈልጋ ባጠገብናት፣ የሆነ በሆነ መንገድ ፈልጋ ታይሃለች፣ በሆነ ሰው ፈልጋ ትደውላለች፣ በሆነ ሰው ፈልጋ ከአንተ ጋር ጊዜ ማጥፋት ትፈልጋለች። አብራችሁ መሆናችሁ መለየት አትፈልግም። አይደለም ሰበቦች እያስቀመጠች ርቀቷን ልትጠብቅ። በጣም ርቀቷን የምትጠብቅ ከሆነ ያንተ ኢቭን ርቀት መጠበቅ ባያዝድ ማያደርጋት መሆኑ በየቀኑ ትጥራለህ፣ ግን እስቲል ጥረቶችህ የሚገፋት ከሆነ መፈለግ መውደድ እሷን እንዳልወደድካት ወይም ጭራሽ ተቀባይነት እንደሌለው ምላሾቿ የሚያሳዩ ከሆነ ለአንተ ፍቅር የሌላት ሴት ናት። እነዚህን ግን ተቃራኒ የምታደርግ ከሆነ ፈገግታ ከፊቷ ማይጠፋ ከሆነ ከአንተ መራቅ እንደማትፈልግ የምታሳይ ሴት ናት ፍቅር ያዛት። ርቀትን ለመፈጸም ወይም ለማድረግ አቅም ያላት ሴት ፍቅር አልያዛትም ካንተ። አምስተኛው ሴት ልጅ ማስመሰል አትችልም። ፍቅር ከያዛት ማስመሰል አትችልም ስላንተ ኬር እንደማይሰጣት ለደስታክ ለስኬት ሊሆን ይችላል፣ ለሐዘን ለህመም ነው የምልህ ኬር እንደማይሰጣት ማስመሰል አትችልም። ማስመሰል የምትችለው ለምሳሌ ጤነኛ ሆነክ ሳያምክ ሳይከፋክ ወይ ሳይቸግርክ ምናምን ሄዳ አክት የምታደርግ ሆነ እንደወደድካ ዝም ብለህ የምትነግራ የምትደውል ምናምን ምንም አይነት ሴንስ የማይሰጥ ድርጊት ፍቅርህን መግለጽ ወይም ፍቅር ለሷ እንዳለህ መንገር ግድ አይሰጣትም። ነገር ግን ፍቅሯን የደበቀች ሴት ወይም ፍቅረኛ አመመኝ ወይ እንደዚህ ሆንኩ በል የመጀመሪያው ሰፖርቲቭ ወይም መጀመሪያ አንተን ለመርዳት አንተን ለመደገፍ ህመምህ የሚያስደነግጣት ሴት ብትኖር እሷ ናት። አሞክ ምን አገባኝ አይነት ልትልህ አትችልም። ብዙ ጊዜ ነግሬያቸዋል። አላሳይ ካለች ፍቅርህን እየደበቀች ካስቸገረች በሆነ መንገድ እንዳፈቀረች ይሰማሃል። ነገር ግን ፍቅሯን ላትገልጽ ለአብራ መሆን ካልፈለገች እስቲ የሆነ ውለታ ጠይቃት ወይ የሆነ ነገር ሆኛለሁ ብለህ ጥፋ እስቲ። እንደሷ የሚደርስልህ የለም ባይዘው ማለት ነው። እንትን በቃ ጭራሽ ግድ እንደሌላት ልታስመስል አትችልም። እሺ፣ ስለዚህ በደስታ ሰለብሬት ታደርጋለች። ደስታህን ከማንም በላይ ከራስህን በላይ ሰለብሬት ታደርጋለች። ፍቅር የያዛት ሴት በስኬት ትኮራለች። ኩራቷ ነው፣ ለሁሉም ታወራለች። ስሜቷን እንዴት መግለጽ እንዳለባት እንኳን ባታቅ ፊቷ እንዴት እንደሚያበራ ግልጽ ነው። ይውላችሁ የምታስመስል ሴት ፍቅረኛህ ናት አይደለ? ሪል የሆነ ነገር ላይ ግን የፈለገ ማንም ልትሆን ትችላለች፣ ልታገኛት ወይም ልትጨብጣት አትችልም። እውነት ትክክለኛው ሰዓት ሲመጣ ታማኝነቷን አታይባትም። ፍቅረኛ ኮና የሆነ ነገሬን አጣው ብትላት የሆነ የምጠረጥረው ነገር ከአንተ ጋር እንድትሆን ያደረጋት ነገር አለቀ ጠፋ ብላት እንዴት ካጠገብ ብን ብላ እንደምጠፋ ነገር ግን በችግርህ አብራ ለመሆን አሊያም ደግሞ የሆነ ጉዳትክ ሀዘንክ እንዴት እንደሚያስደነግጣት እንዴት እንድደርስልህ እንደሚያደርጋት ማረጋገጥ ትችላለህ። አስመስላ ወይም አልፈልግህም ብላ ልትሄድ አትችልም። ግን የማትወድ ሴት በማስመሰል አብራክ ለመሆን እንዳፈቀረች ለመሆን የሚደርሳት የለም። በመጥፎ ቀን ግን አትኖርም። እችኛዋ ግን አልወድህም አይነት እንኳን የተጫወተች የፍቅሩ ቀን ግን አብራክ ነው የምትሆነው። አስተውሉ። ሴት ልጅ ስታፈቅር ፍቅር ሲይዛት ማስመሰል አትችልም። ከየትም ልታመጣው አትችልም። ፍቅሯንም ብትደብቅ ትወጣለች። አልፈልግህም ብትልህ
ፍላጎቷን ማሳየቷ አይቀርም። ባልኩ መንገድ ስትሞክራት ነው። ነገር ግን እመነኝ ያፈቀረች ሴት አስመሳይ ልትሆን አትችልም። ሐሳቤን ከወደዳችሁት ካመናችሁትና ከተቀበላችሁ ለኔ በላይ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔታችሁ በሌላ ቪዲዮ በሌላ ሐሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።